እዚህ ምን ትሰሪያለሽ? ኤቢ እኔ እኮ ስራ ፈትነኝ። እስኪ ስራ ዘይኛ። እዚህ ክፍል አትግቢ ብዬሻል ነበር በላሽ ነው። እና ለምን ትገቢያለሽ? ናታን ነው እዚህ ክፍል ካልገባሽ ራሴን አጠፋለሁ ሲለኝ መጣ። እንዴ ኧረ እኔ አላልኳትም። ቆይ ለምን እዚህ ክፍል ልትገባ የምትፈቅድላት? ያመንሽኝ ነው ያለ። እሺ እንግዲያውስ እኔ ያለ እመኚ። ቆይ ለምንድን ነው ያንቺን አስተዳደግ ማወቅ እንደዚህ ሚስጥር የሆነው? ከፈለግሽ ስለኔ አስተዳደግ ሙሉ ልነግርሽ እችላለሁ። ያውም ሰው አስተዳደግ እኮ እንዳለ እንደኔ በውጣ ወረድ ስታድግ ሚስጥር ይሆናል። እናንተ ደግሞ በድሎት ማለት ሚስጥር አይደለም። ምክንያቱም ብታወራው ራሱ ኩራት። እሺ ቃል ገባልሻለሁ፣ ንገሪኝ። እሺ ምን ነገር? የት ነው የተወለድሽው? አላውቅም። እናትሽ አልነገረች? እናቴ እሺ ጠይቃታለሁ። ቆይ እናትሽ በህይወት ካለች ለምንድን ነው ስለ እናትሽ ስታወሪ ማልሰማሽ? አዎ በህይወት አለች። እና የት እንደተወለድሽ ለምን እናትሽን አትጠይቂያትም? እሺ ጠይቃታለሁ። በሄዷ ነው የተወለድሽው? ደራሷን ጠይቄ እነግርሃለሁ። እሺ እናትሽን ታገናኛለሽ? ከነዳሪ እንደ አያጡት ሁለት ብቻ ሆነው ቀሩብኝ ብዬ ልቤ ይደማል። ጭራሽ ከእኔ ልታርቅብኝ? እኔ እኮ ከሀገር ብትወጣ ትቀየራለች ብዬ አስቤ ነው ማለት ነው። ሳትቀየር ትቀር ብትፈልግ ይኸውልህ፣ እኔ ከጎኔ ሆና እንድትኖርልኝ ነው የምፈልገው። አይደለም ከሀገር ውጭ ከዚህ አዲስ አበባ እንኳን ወደ ሌላ የትኛውም ክፍለ ሀገር እንድትቀየር አልፈልግም። ዳሪ ምን ነካህ? አይኖቼ እኮ ናቸው። ቆይ ካልነሱ ማን አለኝ? አውቃለሁ ማለቴ። እኔም እኮ ቢጨንቀኝ ነው ሀሳብ ያሰብኩት። አያይ ዳሪ ደግመህ ሁለተኛ እንዳታስቡ። በእውነት እቀየምሃለሁ። እሺ ማለቴ እሺ። ይኸውልህ የኔ ሀሳብ የእሷን ጸባይ ችሎ አስተካክሎ አብራት ሊኖር የሚችለው እናታና ግብታ እሷ አጠገቤ እንድትኖርልኝ። እሱማ ቢሆን ጥሩ፣ ግን ይሄኛ ጉዳይ አይደለም ማርቴ። ይሄ ጉዳይ እነሱ ጉዳይ ነው። ደግሞ እኮ ትልልቅ ልጆች ናቸው፣ ነፃ ምርጫ ናቸው። ኧረ ተወኝ። አሁን ኤቢ ምን ትልቅ ናት? ቁመቷ ነው እንጂ እኮ ገና ልጅ ናት። አቢጌል ብዙ ታውቃለች፣ ብልጥ ናት፣ ህፃን አይደለችም። ማንም ሊያታለላት አይችልም። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ ብለን አብረን እናያለን ማለት ነው። እስከ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ሰላምዬ ባል ስጠበቅ የነበረ በጉጉት ሳይመጣ ቀረ። ዳጣ ጉድ አደረገችው ማለት ነው። እንግዲህ የተንኮላ ወይም ደግሞ የኢሜ ድርጊት ስላልተሳካላት እጅግ በጣም ተናደደች። ዳጣ አይመጣም ና ብዬ ስለጠይቆ አልመጣም ብሎኛል። እንደውም ሌላ ሴቶቹ ጋር ስለተኛው የትኛው ሰላም እንደሆነች ጭራሹ እንደማያስታውስ ነገራት። ከዛ አባዬ እማዬ ውሸታ ነው እያለች ኢሜ ስትዋሽ ስትነበረው ኢሜ ለራስ ስትዝም ብትይ ይሻልሻል እና የሰላም ባል ቀረ ማለት ነው እያለች ውሃ ስትጠብቆ የነበር ልትተዋወቁ የነበረ በጉጉት ነበር። ነገር ግን የሰላም ባል እንደቀረው ተረጋገጠ ማለት ነው። ሰላምዬ በጣም ስትጨነቅና ስታስብ ነበር። እንግዲህ የኢሜ ወጥመድ ውስጥ ስላልወደቀች ደስ ብሏታል። ነገር ግን እንዴት እንደተፈጠረ ለማወቅ ጓጉታለች ማለት ነው። እንግዲህ ዳጣ ሁሉ ነገር ኢሜ ያቀደችው ነገር ስላልተሳካለትም ማርታም ግራ ተጋባች። እንግዲህ እስካሁን ለፍቻለሁ፣ ከዚህ በኋላ የራሳችሁ ጉዳይ እኔ የለሁበትም በማለት ተናገረች። ሆኖም ግን ሰላምዬ አዝናለሁ በተፈጠረው ነገር ይቅርታ ብላ ኢሜ አይ አባዬ እማዬ ውሸታቸው ነው ተመናጽረው ነው ዳጣና ሰላም እንደዚህ እያደረጉ ያለ ብላ ስታስብ ኢሜ እጅግ በጣም ትናደዳለች ማለት ነው። ያሰበችው ስላልተሳካለትም እንዴት ነው እንደተደረገ ደረጀ በጣም ደንግጦ ኢሜን በጣም እያያት ነበር። ይሄ ሁሉ የእሷ ተንኮል እንደነበረው እሱ ያው ባህሯን ስለሚያውቅ ተጠራጠረ ማለት ነው። እንግዲህ ምነው አንቺ ታውቂያለሽ እንደ ኢሜ አግኝተሽ ታውቂያለሽ እንደ የእሷን ባል አያለችው ነበር እና ሰላምዬ በሀሳብ ጭልጥ ብላ ሄደች። በጣም ጨንቋት ነበር እና ያሰበችው እና ምን ተፈጠረ ብላ ደረጀም ሁሉም ግራ ተጋቡ። ናታም እንደዛው ደረጀ ምን እንደተፈጠረ ለማወቅ እየሞከረ ነበር። ግን ኢሜ እንደዛ እንዳደረገች ወዳ ነበር የተጠራጠረ።
የተፈጠረው ነገር እንግዲህ ከዚህ በላይ ምንም ማድረግ አልችልም እያለ እሱም በሀሳብ ጭልጥ ብሎታል። እንግዲህ ዳጣ ያ ህንድ የማጫውተው ተችሎቾቹ የሚባለውን አግኝታ ስታወራ ነበር እና የኢሜና የሰላም እህቶቼ እያልነገረችና ምን እንደተፈጠረ ምን እንዳለችው ኢሜ ስታጣራው ነበር። ኢሜን በጣም እንደምወዳትና እንደምፈልጋትና ለምንድን ነው ብላ ስትጠይቀው ሰላምን ልጄ ከኔና ረገዘች ብላ ገንዘብ ሰጣ ነው ዳጣና ሰላም አታለልን ብላ እሷ ፊት እንድታዋርድ ነበር። የእሷን ህይወት ልታበላሽ ነው። ምን ሁኔታ ውስጥ እንዳለች አንተ ስለማታውቅ ነው። ትሰማኛለህ? ከኢሜ ሆነ ከማንም ሰው እንድትሆን አልፈልግም። ካሁን በኋላ ጥፋ ከዚህ ብላ አለዛ አንጠባጥባለሁ እያለችው አባረረችው ማለት ነው። ዳጣ እንግዲህ የሰላም ባል ስትጠበቅ የነበረው በጉጉት ለመታወቅ ሁሉም ሰው በተለይ ኢሜ የቀደችው ወጥመድ ስላልተሳካለት እጅግ በጣም ተናደደ። ዳግም እናታም ተገርሞ እያየ ነበር። እየተፈጠረ ያለ ነገር የኢሜ ስራ እንደሆነ እሱም ይጠራጠራል ማለት ነው። ጋሼም እንደዛው ጋሼ እትዬ ይቅርታ በማለት ይቅርታ ትጠይቃቸዋለች እና ካሁን በኋላ የሰላም የሚባለው ነገር የለም። ሰላምን ነፃነቷን ለማግኘት እንግዲህ ካሁን በኋላ ማንም ስለዚህ ጉዳይ ማውራት እንደሌለበት ተረጋገጠ። ኢሜ ግን እንዴት እንደዚህ ተፈጠረ? ያሰብኩት ሁሉ ነገር አይሳካልኝም። እቺ ዳጣና እቺ ሰላምን ከዚህ ቤት ማባረር አለብኝ፣ ከዚህ ቤት ማጥፋት አለብኝ። ኢሜ የሆነ ነገር ማቀድ አለባት እያለች በሀሳብና ምን ማድረግ እንደምትችለው ወይም ደግሞ እያሰበች ነበር። ከዛ እናቷ ጋትልና እማዬ ብላ እያቀፈች እንደምትወዳት እየጠየቀቻት እዛው ያለምንም ምክንያት ያለምንም ቅድመ ሁኔታ እንደምትወዳትና እጅግ እንደምትሳሳለት የመጀመሪያ ልጄ ነሽ፣ ሁሉ ነገር ብዙ ነገር ያየውብሽ እያለቻት እና ምንም ነገር ባጠፋ አጠኝም ማለት ነው እያለቻት ነበር። ምንም ብታጠፊኝ ልጠላሽ አልችልም፣ አንቺ እኮ ልጄ ነሽ እያለቻት እና ሞራል እየሰጣቻት ነበረ እንደው ማለት ነው። ታዲያ ዳጣና ሰላም ግን እዚህ እንድኖር እኮ አልፈልግም እማዬ፣ እነሱ እኔን ሙድ እያዙ ነበር፣ ተስፋን እየነከሰችብኝ። ምን ዳጣ እኮ ጥሩ ልጅ ነች፣ በብዙ ነገር ፈትኛታለሁ። ስለዚህ ዳጣ መጥፎ ለማድረግ አትጣሪ፣ ኢሜ እባክሽ ተይ እያለ ናታን ከዳጣ ጋር እያወራ ነበር። እንግዲህ ምስጢር ጠባቂ ነው። እሺ ብላ አታስቢ፣ ቃል እገባለሁ ለማንም እንደማልናገር፣ ስለ ቤተሰቦችን እያንዳንዱ ነገር አጫውችልኝ ብሎ እየጠየቃት ነበር። የት እንደተወለደች እና እናቷ ማን እንደሆነች እናቷ መታወቅ እንደሚፈልገውን ጭምር አስተዋውቀኝ እያለ ስጠይቃት ነበር። ከዛ እያወሩ እያለ እንዳጋጣሚ ኢሜ መጣችና እዚህ ክፍል እንዳትገቢ ብዬሽ አልነበረም ወይ ብላ ጮኸችበት። ናታ እኮ ነው ራሴን ላጠፋ ነው ካልመጣሽ ብሎኝ ለዛ ነው የመጣሁት እያለቻት ነበር። ነገር ግን እኔ እኮ አላልኩም እያለ ምጥንና እንዳጋጣሚ ምጥንና ውሃ አንድ ላይ እየተጫወቱ ነበር። እንደውም አሁን እቅዳቸው ጌም ለመጫወት ወሰኑ። ገንዘብ እናገኛለን ብለው እውነት ነው። ጌም ተጫወተው ገንዘብ ያገኛል። እኔ እኮ ሁሌም ጌም እጫወታለሁ፣ ሁላ አሸንፋለሁ፣ ግን አግኝቻለሁ። አይ እሱ እኮ አይደለም ቲክቶክ ላይ ዱቄት ምናምን እየተቀበሉ የሚጫወቱ ጌም ነው እያለ ደረጀና ማርታ ደግሞ መኪና ውስጥ ሆነው እያወሩ ነበር። እያወሩ አለ እንግዲህ ስለ ኢሜ ነበር። ኢሜ አሁንም ቢሆን እንደማታርፈ ነው፣ ኢሜዎች እንደማታስተካከል እያለ ደረጀ ትኩረት አድርጎ ምንም ቢሆን እኮ ልጃችን እኮ ነጭ እያለች እኔ የምፈልገው ለምን ከዚህ ሀገር ወደ ውጭ አንልካትም ብሎ እያሰበ ነበር። ማርታ ግን በጭራሽ አይሆንም ደረጀ ልጅ ካጠገብ እንድትርቅ አልፈልግም። 2 ፍሬ እኮ ነው ያለኝ፣ ለዛም በሁለት ቀርብኝ የራስን እንትን እያልኩ ነው። ጭራሽ ከኔ እንድርቅ ታደርጋለህ እንደ እያለችው ስትጨውበት ነበር። እንግዲህ አሁን ዳጣ ብላ ስትጠራ ውሃ ዳጣ ይሄ ማለት ነው። ከዛ ሶዳ ይዘሽልኝ ነይ ኮካ ብላ ታስመጣታለች። ዳጣም እሺ ብላ ትስማማለች ማለት ነው። ነገር ግን ለዳጣ ነበር ወጥመዱን ያዘጋጀችለት ማለት ነው። እሺ ብላ ገንዘቡን ተቀብላ ሱቅ ሄዳ ኮካን ገዝታ ለመሄድ ሄደች ዳጣ ማለት ነው። አንድ አጋጣሚ ሰላምዬ ዳጣን ክፍል እያጸዳች እያለ ውሃ ትመጣና ጌም እንጫወታለን ገንዘብ እናገኛለን እያለቻት ስታወራት ነበር። የምን ዱቄት ትሰጭኛለሽ እያለቻት ፊት ምናምን ተቀብቶ ጌም የምንጫወት ይሄ የሚበላ ዱቄት? አዎ እናንተ ስራ ፈትናችሁ እንዴት በሚበላ ዱቄት ፊት ትቀባላችሁ? ይሄ የማይሆን ነገር ነው። ሰላም የግብፁ ገንዘብ እኮ እናገኛለን እያለቻት ነበር። ቢሆንም ዱቄት አልተረፈኝም፣ በጭራሽ የለውን አይችልም ብላ ውሃን ትቀጣታለች ማለት ነው። እንግዲህ ኢሜ ደግሞ ለእናቷ ትደውላለች። እማዬ የትንሽ ምነው ሰላም አይደላችሁም እንዴ? አይ ናፍቀሽኝ ነው እያለቻት ነበር።
ዛሬ ደግሞ ቀይ በቀይ ሆናለች። ኧረ አምሮበታል ኢሜ። ነገር ግን ተንኮል ነው እያሰረችው ያለችው ማለት ነው። አሁን እንግዲህ ለማን መርዙን የምትሰጠው እንግዲህ ኮካውን ገዝታ መጣችና በቃ መሄድ ትቻለሽ፣ መልሱን ያዥ ትላታለች። ከዛ እሽትንና ዳጣ በፈገግታ ተቀብላ ትሄዳለች። ነገር ግን ኢሜ ኮካውን ብርጭቆ አምጪ ካለቻት በኋላ ብርጭቆ ላይ ከቀዳች በኋላ መርዝ ታረግበታለች ማለት ነው። እንግዲህ ይሄን ለሰላም ወይም ለዳጣ ነው ለመስጠት ነበር የሷ አላማ ማለት ነው። ነገር ግን ባልታሰበ ወይም ደግሞ ባልተጠበቀ መንገድ ውሃ ነው ይሄንን መድኃኒት የምትጠጣው ማለት ነው። ነገር ግን ውሃ እየተጫወተች ያንን ዳጣ ትመጣና ከዳጣ ጋር መላፋት እንደተቃቀፉ ዳጣ ውሃውን እጅግ በጣም ትወዳታለች፣ ውሃም ዳጣን ትወዳታለች ማለት ነው። ከዛ አብረው እየተጫወቱ እየተላፉ ያለ ውሃ ወደ ሳሎን ትሄድና ዳጣ ደግሞ መኝታ ቤት ትቀራለች ማለት ነው። መጽሐፍ እያነበበች እና ታልክፍል ነበረች። እንዳጋጣሚ ውሃና ኢሜል ያደረገችው መድኃኒት እንግዲህ እያስተካከለች እና እንግዲህ ማን መጥቶ ይጠጣል ይሆን እያለች ተጨንቃለች። በማድረጓም እየተጸጸተች ነበር። ነገር ግን ጸጸቷ ስራውን አላስቆመም ማለት ነው። እንደዚህ ግን ማድረግ ነበረበት ብላችሁ ታስባላችሁ? በጣም ጭካኔና ክፋት ነው እንጂ ይሄን ያህል ምን አደረጓት? ይሄን ያህል ለመግደል የወሰነች ማለት ነው። እንግዲህ ያሰበችው ነገር ሁሉ ስላልተሳካላት አሁን ሰው ለመጉዳት ትወስናለች። እንዳጋጣሚ እሷ ስትል ውሃ ትመጣለች። ልክ ስታይ እንግዲህ ልጅ ነች። ያያት ነገር ሁላችን እውነታውን ጠረጴዛ ላይ የቀረበ ነገር ስናይ ሮጠን ነው የምንጠጣውና በውሃ አልፈርድም እኔ። ውሃ ጥል ጠርጋ ጠጣች ማለት ነው። እንትን ውስጥ የቀረውን ጨምራ ሁሉ ነገር ጠጣችና ሆዳ ሞልቷል። እንግዲህ ጋዝ ነው እንደገና መድኃኒቱ ነው ጋዝ ነው። አስቡ እንግዲህ ኮካና እንግዲህ ጋዝ እንትን ስላለ መድኃኒት አንድ ላይ በጣም ነው በቃ ቁርጠት ያዘ። በተወሰነ ሰዓት ውስጥ የመም ተሰማት። እንግዲህ ወይኔ ምንድነው እንኩት እማዬ እያለች እንግዲህ የጠጣችው ነገር መድኃኒት ስላለው ራሷን መቋቋም አቃተች። ራሷን እያሳተች ነበር። በጣም እያመማት ነበር። ማንም ግን አጠገቧ አልደረሰም። ማን ይደርሰችው? እንግዲህ ወጥመድ ውስጥ የኢሜ ወጥመድ ወይም ደግሞ ኢሜ ውሃ ሰው እንድትመርዝ የፈለገችው ዳጣን ወይም ሰላምን ነበር እሷ ያሰበችው። ነገር ግን ለትንሿ እህቷ አደረገች። እንግዲህ በጣም እያቃሰተችና ራሷን ትስታለች። እና እንደጋጣሚ ዳጣ ስትመጣ ውሃ እያለች እየጮች ዳጣ መሬት ላይ ተዘርግታ አየቻት። ከዛ ኢሜ ስታዩ ደነገጠች። ያደረገችው ነገርና ጠረጴዛ ላይ ነበረው እሱን የጠጣች መሆኑን ነው። እንግዲህ ምን ተፈጥሮ ነው ብላ ስትሮጥ ኢሜ ያንን ያደረገችው ነገር ለመደበቅ ስትሸፋፍን ነበር እና ዳጣ እንዳደረገች ለማሳበብ ስትሞክር ነበር። ወደ ተመልካቾቼ ዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።